የምትከተይኝ ልላት አሰብኩኝና ያው እኔን የመሰለ ሰው ያልተከተለች ማንን ትከተላለች ብዬ ዝም አልኩኝ። ትንሽ ቆይቶ ቋ ታደርገኛለች በእግሯ። እንዴ ማናት ብዬ ሳይ ራሷ ልጅቷ በስማም። ከዛ መጨረሻ ላይ አይኔ እንደውም በሴት ከመጨናነቅ እዚህ ቦታ ነው መውረድ ያለብኝ ብዬ ልወርድ ስል ምንድን ነው እላታለሁ። ስልክህን ብላ አላስገደደችኝ። እዛ ታክሲ ውስጥ ያለው ሰው እንዴት እንደገረመው። ከዛ በቃ እኔ ደግሞ ያው በሴት ልጅ ላይ መጨከን ምናምን ብዬ ስልኬን ሰጠዋት። ተለያየን እላቸዋለሁ። ምን ይሄ እኮ በቃ የቀኑ ውሎ የበሉት። ሴቶች በጣም ነው የሚያጨናንቁኝ። በየቀኑ ተሰቃይቻለሁ እኮ። ጨረስክ? አዎ። ምንድን ነው? ወይ ተመስገን። አንቺ እውነትም ጥጥ ጸዴ ነገር አይደል እንዴ? ምንም እኮ ነው ያልሰማሁት። ታዲያ ድፍን ነው የሚያደርገው። ይኸው በወሬው እንዴት ጥጡ ራሱ ቢጫ እንደሆነ አየሽው? አረ የኔ ያልሆነ ኩክኒያ ለእናንተ ብዬ አይደለ እንዴ 1 ሰዓት ሙሉ ያወራሁት? ጭራሽ አልሰማችሁኝም? ለኛ ብለህ ቢሆንማ ዝም ነበር የምትል። ሁሉ ጊዜ እራት በልተን ስንጨርስ ይሄን ሳክስህን ትነፋዋለህ፣ የበላነውን ትበትነዋለህ። ወሮ ወርቁ ውሸቱን ጨረሰ? አዎ ነይ። ጭራሽ ተነጋግራችሁ ነው እኔን ላለማዳመጥ የወሰናችሁት? ለእናንተ እልክ ደግሞ ዝም ብዬ ነው የማወራው። አሁን ይሄንን ጥጥ ጆሮዬ ውስጥ ሳይሆን አፍ ውስጥ ነው የምጠቀጥቀው። ኧረ እሺ በቃ ግን ይኸውልህ አንተም ፈርቼ ሳይሆን ቢጫውን ፈርቼ ነው። እሺ አይ ረዱ ፋንዲሻሽ ቀዝቅዟል። ይሄ ወሬውን እስኪጨርስ ድረስ እየጠበኩት ነው። አባ ቡናው ቀዘቀዘ እኮ። እስኪ ምን እንዳያስኩ ገምቱ። መኪና፣ ሶፋ፣ ቤት፣ መሬት። ኧረ ማስታወሻ ነው። ለትንሽ እኮ ነው። በቃ ጭንቅላትሽ እንዲያስብ እድል እንኳን አሰጪውም አይደል? ይሄን ማስታወሻ አስታውሳችሁት? ማስታወሻው እሱ አይደል እንዴ? እሱ ያስታውሰን እንጂ አይደል እንዴ? ቆይ ላንብብላችሁ። ከዛሬዋ ቀን ጀምሮ ቃል የገባኋቸውን ነገሮች በጠቅላላ በዚህ 5 ዓመት ውስጥ ላደርጋቸው ቃል እገባለሁ ብላችሁ የፈረማችሁበት ነው። እሱም ደግሞ 10 ዓመት ሊሞላው 2 ቀን ብቻ ነው የቀረው። ደግሞ ምንድነው ቃል የገባነው? ጠንክራችሁ ትምህርታችሁ እንደምትማሩና ጠንክራችሁ ሰርታችሁ ከዚህ ቤት ወጥታችሁ ራሳችሁን ችላችሁ እኔንም እንደምትጦሩኝ ነው። አይ እኔ እንደዚህ ብዬ ቃል አልገባሁም። እናንተ ገብታችሁ ታውቃላችሁ? ኧረ እኛ ምንም የምናውቀው ነገር የለም። እኔም አልተወለድኩም። መቼ ነው ግን እናንተ ለቃላችሁ የምትታመኑት? እስቲ አንድ ነገር እንኳን በህይወታችሁ ሰርታችሁ በአደባባይ ኮራ ብዬ የማወራው ነገር ስጡኝ እስቲ። ምን ርዕስ ነው? እሺ እኔን ተውኝና ለራሳችሁ ቀለል ያለ ነገር ቃል ግቡ እስቲ። ለምሳሌ ከዚህ በፊት አደርጋለሁ ብላችሁ ያሰባችሁት ነገር የለም? እኔ በበኩሌ ለራሴ 100 መጽሐፍ በዚህ ሳምንት ውስጥ አንብቤ ጨርሳለሁ ብዬ ቃል ገብቼ ነበረ። ትላንትና ጀምሬያለሁ እና ደግሞ ለነዳያንም ማብላት አስቤያለሁ። በጣም ጥሩ። አንተስ? እውነቱን ለመናገር እስካሁን እኔ ምንም አላሰብኩም ነበር። አሁን ግን ሳስበው ስፖርት ጀምሬ 6 ፓክ ማውጣት። እሱማ የኔ ሐሳብ ነው። እሺ ሌላ ያሰብከው ነገር የለም? እኔ ደግሞ 8 ፓክ ለማውጣት ነው ያሰብኩት። እሺ አንቺስ? ቆይ አንዴ ላስብ። ይሄው እሷም ለማሰብ ቃል ገብታለች። እኔም ደግሞ ለራሴ ቃል የገባሁትን ነገር አደርጋለሁ። ይኸውላችሁ ሁላችሁም ያላችሁትን ነገር ካሳካችሁ እኔ 5 ሺህ ብር ሸልማችኋለሁ። ኧረ እኛ ምንም አንፈልግም። ማንን እኛ? እስኪ አሁን እንኳን ለራሳችን ስንል ቃላችንን እናክብር። ሁልጊዜ በብር ካልተታለልን አይሆንም እንዴ? ከዚህ በኋላ ትግላችን ሊሆን የሚገባው ከድሮ ማንነታችን ጋር ነው። አዎ ረዱ ድሪምስ እንዳለችው ለራሳችን ስንል ነው መስራት ያለብን። ለመጀመሪያ ጊዜ ያለ ብር ወኔን አመጣችሁት። በቃ ይሄ ወኔ ነው የሚያስፈልገው። እንዲያውም ከዛሬ ነው መጀመሪያ ያለብን። ከዛሬ ቆይ አሁንማ መሽቷል እንዴ? አንቺ የምርሽን ነው እንዴ? 100 መጽሐፍ አነባለሁ ያልሽው? ታዲያ በ2 ቀን እኮ ነው ይሄንን ሁሉ የጨረስኩት። ገልጠሽ ነው? አቡዬ የምሬን እኮ ነው የምልህ። መጽሐፍ እንደ ማንበብ የሚያስደስት ነገር የለም። መጽሐፍ ሳነብ የሚሰማኝ ደስታ፣
የመንፈስ እርካታ። ዋው! እንዴት አድርጌ ልግለጽልህ አቡዬ? እርካታ? ምን አይነት መጽሐፍ ነው የምታነቢው? ተዘጋጀ? አንተ ወደዛ ሄደ። በዋቃዬን ልብስ አውልቅ ወደዛ። የስፖርተኛ አለባበስ አይታችሁ አታውቁም? አንተ ራስህ አይተህ አታውቅም? ምንድነው ደግሞ ከላይ ያደረከው? ምን እኔማ ማሊያና ቁምጣ አድርጌ ኳስ ተጫዋች መምሰል ነበር የፈለግኩት፣ ግን ያው ማሊያ ስለሌለኝ ትራፊክ ለመምሰል አሰብክ? ከስፖርት ሙዴማ አታስወጡኝ እንዴ! ዛሬ የሲክስ ፓክ ጉዞ የሚጀመርበት ቀን ነው። ኦ ለካ መጀመሪያውኑ 2 ፓክ እንዳለኝ ረስቼዋለሁ። አሁን የሚቀረኝ 4 ፓክ ብቻ ነው። 2 ፓክ መቼስ ምላስ ላይ ነው ያለው አይደል? ሆዴ ላይ ነው እንጂ ከምላስ ውጪ ሌላ ሰውነት ተንቀሳቅሶ አያውቅም ብዬ ነው። ለነገሩ እኔ እኮ ስፖርት መስራት ምናምን አይጠበቅብኝም። ይኸውላችሁ ውስጤ ያለው የስም መጠን በጣም ከማነሱ የተነሳ ከኋላ ሰዎች ሲያዩ ሮናልዶ 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 ነው የሚሉኝ። ሮናልዶ ነው መስላቸው። ዝም በል አንተ። ሮናልዶ የ90 ዓመት ሽማግሌ አይደለም። እሺ እንደው ወርቁ በቃ የምታወራው ነገር ውስጥ ሁሉ ውሸት ካልጨመርክ አይሆንልህም አይደል? እንደው አቡ ግን አንድ ቀን ሙሉ ውሸት ሳይናገር የዋለበትን ቀን ታስታውሰዋለህ? አረ ይሄ ዕድሜ ልኩን እንደተበጠረቀ ነው። ሮናልዶ ይላል እንዴ ደግሞ ደፋር። አይ እንግዲህ ስሙ፣ እኔ ነገሮቹን አሳምሬ ያወራለሁ እንጂ በነገሬ ላይ አንድ ቀን ውሸት ተናግሬ አላውቅም። ማለቴ 50% ሊኖረው ይችላል፣ ወይ ደግሞ 70%፣ 90፣ 100% ውሸት ሊሆን ይችላል። ግን ያው ሰው የሚወደው እሱን ነው። በተለይ ደግሞ ሴቶች። ማነው ሴቶች ውሸት ይወዳሉ ብለ ያለ? አረ እሺ፣ በጣም ታስጠያለሽ። ታውቂያለሽ? ስነ ስርዓት። ይኸው ውሸት ነው የሚወዱት አልኩ እኮ። እሺ አሁን ከሩጫ ስለምንጀምር ዝናብ ሳይመጣ ቶሎ እንሂድ። ግን እንደዚህ ለብሰህ ከኔ ጋር አትሮጥም። ሂድ ቀይር። አፈርክብኝ። ከሁለት አንዳችን ማፈር ያለብን አይመስልም? ሂድ ቀይር። ይኸውልህ ዛሬ በጣም ብዙ እቅዶች ስላወጣሁ ሁሉንም እናደርጋቸዋለን። እሺ እንዴ እኔም እኮ የራሴን እቅድ ይዤ ነው የመጣሁት። ምን እቅድ ነው እንዴ? ይኸውልህ ያንተ እቅድ መሆን ያለበት የኔን እቅዶች ማሳካት ነው። እሺ ተግባባን? እሺ ምንድን ነው ያቀድሽው? ንገሪኝ። በጣም ጥሩ። የመጀመሪያው እቅዴ ማለት ነው አስፓልት ላይ ሄዶ መጮህ። ያው ብዙ ጊዜ ማድረግ የምፈልገው ነገር ስለነበር ነው። ምን ብለሽ ነው የምትጮዩ? ተብሎ አይደል እንደሚጮኸው? ብዙ አይነት አጫጫ አለ። አሁን ለምሳሌ ምንድነው የጮት አይነቶች ልታሰማኝ ነው እንዴ? እሺ ቆይ እንዳግዝሽ ካልፈለግሽ ለምን የጠራሽኝ? ሁለተኛው እቅዴ ያው ከወንድ ጋር ስለሚገናኝ ነው። ባጠገቤ የማውቀው ወንድ ደግሞ አንተ ብቻ ነህ እና ነገሩን ደግሞ ከወንድሞቼ ጋር ማድረግ ስለማልችል ነው። ትረዳኛለህ ብዬ ተስፋ አደርጋለሁ። በጣም ለምን እንደምስቀው? አይ ደስ ብሎኝ ነው። ይኸውልህ ግን እምቢ ማለት የለም። እሺ አባቴ ሙት እምቢ አልልሽም። እንዴ አብጄ ነው? እሺ ምን መሰለህ እንዴ እምቢ አልልም ብለህ በአባትህ ምልሃል። ልማላ በጣም እኮ ነው የሚያመው። አረ ብሩኬ በእናትህ ነካ እኮ ነው የማደርግ። ደግሞ አንተ ወንድ አይደለህ እንዴ? እና ወንድ ስለሆንኩማ ነው የሚያመኝ። አረ ብሩኬ በእናትህ እኔ ግን ለአንተ ጊዜ እንደዚህ ነኝ። ደግሞ ህልሜ እውን እንዲሆን አትፈልግም? እና ህልምሽ እኔን ዘረቢስ ማድረግ ነው እንዴ? አረ በእናትህ በቃ አታካብድ። አሁን ተዘጋጅ። ምንድን ነው? እሺ በቃ ግን ቀስ ብለሽ ነው። እሱ ችግር የለውም በእኔ ጣለው። እሺ ገመጣ ያው ከኔና ከኔ ቤተሰብ ጋር እንደማንስማማ የታወቀ ነው። የእናንተ ቤተሰብ ከማን ጋር ተስማምቶ ያውቃል? አሁን እንዲህ ነው እንዲያ ነው ለማለት አይደለም የመጣሁት። ያው አሁን የአዲሱ ዓመት መግቢያ ስለሆነ አዲሱን ዓመት ተስማምተን በሰላም እንድንቀበለው ብዬ ነው የመጣሁት። ግን የተጣላሃቸውን ቤተሰቦች ዞርህ ይቅርታ እስከምጠይቅ አዲስ ዓመት አይገባብህም? ቢወጣም ችግር የለብኝም። ብቻ ሰላማዊ ዓመት ማሳለፍ ነው የሚፈልገው። በዋናነት ያለው ችግር እኮ እናንተ ቤተሰብ ጋር ነው። ሰላም ከፈለግ ቤተሰቦችን ከማስተካከል ጀምር። ቤተሰቦቼ ደግሞ ምን ሆኑ? ዋናው መንስኤዎቹ እነሱ ናቸው። ስለ እናንተ ቤተሰብ የሚደርሰኝ ወቀሳ ብዛቱ ልነግርህ አልችልም። ቆይ ችግር ከመፍጠር ውጪ ስራ የላችሁም እንዴ? ጎን ለጎን ነው የምናስኬደው። እና ስታየን እንደው ስራ ፈት እንመስልሃለን እንዴ? ናችሁ እንጂ በሌብነትም ይሁን ሰፈር በመረበሽም ይሁን ጣት የሚጠቆመው ወደ እናንተ ቤተሰብ ነው። አንተ ደግሞ የጠቆመ ጣት ሁሉ ልክ ነው ማለት ነው እንዴ? ሁሉም ፊርማ ሰብስበው ከማህበሩ ሊያስወጧችሁ ትንሽ ነበር የቀረው። እናንተ ደግሞ እንደው ማህበሩን እኮ ኔቶ አደረጋችሁት። ደግሞ ስለኛ አይነገረንም እንዴ? ቆይ አሰለፍ አልነገረቻችሁ? እሷ ደግሞ ምን ቁም ነገር አላትና ነው የምትነግረን?
አንደኛ ፈራሚ እሱ አይደለችም እንዴ? ምን ቆይ ምን ልሁን ብላ ነው እሷ ደግሞ የምትፈርመው? እሷን ጠይቃት። እኔ የምመክርህ ግን በኋላ ቀባሪ እንዳታጡ ነው። እውነት ነው። የሞተን ሰው የሚያሳስበው ቀባሪው አይደለም። እሺ ሌላውን ተው። ብቻ ልጆች ረብሻ እንዲቀንሱ አድርጋቸው። ግድ የለም እሱን ለእኔ ተው። ደግሞ የሌብነቱም ጉዳይ እንዳይረሳ። አይ አንተ ደግሞ አንዱ ምረጥ። ይሄን መጽሐፍ እንዴት እንደምጠላው ደጋግሜ ያነበብኩት ግን ምንም ሊገባኝ ያልቻለው ይሄ መጽሐፍ ብቻ ነው። እንግሊዘኛ ስለሆነ ይሆን ሊሆን ይችላል። እኔ ምንሽ ረድዬ ሳልነግርሽ ንቅሳት እኮ ልነቀስ ነው። የምን ንቅሳት? የቆዳ ነዋ። አንቺ ያምሻል እንዴ? ሰውነትሽን በንቅሳት ልታበላሽ ነው? ረዱ እኔ ልነቀስ ያሰብኩት እኮ የቤተሰብ ፎቶ ምናምን አይደለም እንዴ። እንደዛማ ፋራ አይደለሁም። ይኸውልሽ እኔ ልነቀስ ያሰብኩት ማለት ነው ሙሉ ሰውነቴ ላይ በጽሁፍ የህይወት ታሪኬ ነው። ለምን? በጣም ጥሩ ጥያቄ ነው። ብዙ ጊዜ ከአዳዲስ ሰዎች ጋር ስትተዋወቂ ሁሌ አንድ አይነት ወሬ ማውራት ሰልችቶሽ አያውቅም? ለዚህ ደግሞ መፍትሄው ምንድን ነው ካልሽኝ፣ ይኸውልሽ አንድ ሰው መጥቶ እስኪ ስላንቺ ንገሪኝ ብሎ ሲጠይቅሽ ማውራት ሳይጠበቅብሽ ማለት ነው በቀላሉ ልብስሽን ገለጥ እያደረግሽ ማሳየት። የት ነው የተማርሽው ሲልሽ ውልቅ አድርገሽ ማሳየት። በቃ ስላንቺ ማወቅ ያለበትን ነገር አንቺ ሳትደክሚ በቀላሉ አወቀ ማለት አይደለም። ለምን ወሮ እንዴ? ምን ማለት ነው ለምን? እሺ አንቺ የተሻለ መፍትሄ ያለሽ? ለሌላ ችግር የምን መፍትሄ ነው? እሺ ታዲያ ምን ልነቀስልሽ? ለምን እንትን አትነቀሽም? ምን ጭንቅላት፣ እሱ ነው የሚያስፈልግሽ። ወንድ ከሆንክ ድጋሚ እንወዳደር አልኩህ እኮ። ወንድ ከሆንክ ድጋሚ እንወዳደር። መሮጥ ነው ጾታዬ ማወቅ ነው የፈለግከው? የት ሄዳችሁ ነው? ይሄ ስፖርተኛ ነኝ እያለ የሚያቅራራውን ወንድማችሁን በሩጫ አሸንፊው ነው የሚያለቃቅሰው። አንተ ስትሮጥ እሱ ተኝቶ መሆን አለበት። እና አንተ አይደለም አቡን እኔን አትቀድመኝም፣ አይደለም እኔን ብሬን አትቀድመውም፣ አይደለም ብሬን ስንታየው ገብቶናል። ዝም በይ። ኧረ ምሬን ነው። ካላመናችሁኝ ደግሞ ይኸው ራሱ ይንገራችሁ፣ ንገራቸው። ኧረ ሲቀደር ነው እኔ ነኝ ያሸነፍኩት። አንተ ሁለቴ ተወዳድረን ሁለቱንም አላሸነፍኩም። ዋሽው። እሺ እናንተ መስክሩ። ከእኔና ከጩባው ማን ነው ውሸታም? ጩባው። እርሜን ዛሬ ገና እውነት ባወራ እንደዚህ ትሆናላችሁ? በአባቴ እምላለሁ። አባቴ ይሙት። አባቴ አንድ ነገር ይሁንና ካንተ ራስ አልወርድም። እሺ እንደውም ድጋሚ እንሮጣለን። እሺ ለምስክር እንዲሆኑኝ ሰው ባለበት ነው የምንሮጠው። ከዛም በኋላ አሸነፈህና እንዲህ ብዬ ደረቴ ላይ በኩራት ነው የምነቀስ። እንዴ ንቅሳት ስትል ለምን ህይወት ታሪካችሁን አትነቀሱትም? ለምሳሌ አዲስ ሰው ተዋወቃችሁ እንበል። እኔ ግን እኮ ምን እንደምነቀስ ራሱ አልወሰንኩም። ንቅሳት ቤትማ ሳትወስኝ መምጣት የለብሽም። ያው ካልሆነ ይኸውልሽ መጥፎ ውሳኔ ነው የምትወስኚው። አንተም እንደዛ ነው የሆንከው? እኔም ወስኜ ነው የተነቀስኩት። ወይኔ አሪፍ ነገር እኮ ልነቀስ አስቤ ነበር። እቺ ረዱናት አይሆንም ብላ ያስቀረችብኝ። ቆይ እንደውም ለልህ ማለት ነው ጭራቅና እባብ ተነቀሽ ነው ማስደነግጣት። ስንታየውስ? አንተ ደግሞ መርፌ ቢያማትስ? እሷ እንድትነቀስ እኮ አይደለም አንቺ እንድትነቀሻት እኮ ነው። እባክህ በሷማ ረዱ አደነግጥ። ግን የምትወጂውን ነገር ብትነቀሽ አይሻልም? በኋላ እንዳይቆጭሽ። እንደሱማ ከሆነ አሜሪካን ነቀስ ነበራ። ከልጅሽ በላይ አሜሪካን ነው የምትወጂው? አላልኩም፣ ግን ያው ከስንታየው በፊት አሜሪካን ነው የማውቃት ብዬ። ብሩኬ ማን ነው መጀመሪያ የሚነቀሰው? እኔ ነኝ። ምን ለመነቀስ ወሰንሽ? የአሜሪካ ካርታ አለህ እንዴ? አረ የለኝም። እሺ የካናዳስ? እሱም የለኝም። እሺ የእንግሊዝስ? ንቅሳት ነው ቪዛ ነው የፈለግሽው? በቃ አንድ 5 ደቂቃ አስጠን ወስነን እነግራለን። በቃ እሺ ቶሎ በሉ፣ ብዙ ከስተመር አለብኝ። እሺ እኔ አንድ ሀሳብ አለኝ፣ ግን ከተስማማሽ ነው። ምንድን ነው? እኔ አንቺን ልነቀስ፣ አንቺ ደግሞ እኔን ተነቀሽ። እሺ የምርሽን ነው? እሺ ትያለሽ ብዬ ግን አላሰብኩም ነበር። እንደውም በጣም አሪፍ ሀሳብ ነው። እኔ እኮ ፎቶውን ኬት አመጣለሁ ብዬ ጭንቅ ብሎኝ ነበረ። የምኑን? የጭራቁን። እስኪ ዛሬ እንኳን ላስተናግድ። የሚጠጣ ምን ይምጣ? ኧረ እኔ ምንም አልፈልግም። ብርዬ አፈርሰውን እንዴ! ሻይ ወይ ቡና? እንዴ በባዶማ አይሆንም። እሺ በቃ ሻይ ይሁን። ውይ እንደው ሻይ ቅጠል እንኳን ያለኝ አይመስለኝም። እንደው ምን ይሻለኛል? እሺ በቃ ቡናውን አድርግልኝ። ቡና አለኝ ብለህ ነው? ኧረ እንደው ምን ይሻለኛል? በቃ እሺ ተይው። ውይ ገላገልከኝ። እና ለምን ነበር የፈለከኝ? ቆይ ለምንድን ነው ከሰፈሩ ማህበር ሊያስወጡኝ እንደነበር ያልነገርሽኝ? እነግርሃለሁ ብዬ ኮርስ ታድርጌው ነው ብርሃኑ። ታው ኧረ ተው ባካችሁ ብላቸው እምቢ አሉኝ። ኧረ ታዲያ ጎረቤት ለመቼ ነው? አንደኛዋ ፈራሚ አንቺ አይደለሽም እንዴ? ሰለሞን እኮ ነግሮኛል። ከሰለሞን ጋር ታወራላችሁ እንዴ? እኔም አዲሱን ዓመት በሰላም ለመቀበል ስል ያስቀየምናቸውን ሰዎች ይቅርታ ለመጠየቅ ነበር አካሄዴ።
እና ስንት ሚሊዮን ሰው ቀረ? መቼም ያላስቀየማችሁት ሰው የለም ብዬ ነው። ቆይ አሁን ለምንድን ነው ከመፈረምሽ በፊት ቀድመሽ ያልነገርሽኝ? እኔማ እምቢ ብዬ ነበረ። አይሆንም ተው ስላቸው አይ መፈረም አለብሽ አለበለዚያ አንቺንም ተባባሪ ነሽ ብለን እናስወጣሻለን ሲሉኝ በደስታ ፈረምኩ። ማለት ፈረምኩ። በጣም ነው የሚገርሙት። ለማንኛውም ሰዓቱ ሳይሄድ የቀሩት ጋር ልሂድ። እንዴ በባዶ ሆድ ብርዬ። አረ እንደ ቆሎ እንኳን ቅመስ። ቆሎማ ካለ ደስ ይለኛል። አረ እኔ ቆሎ የለኝም። እና ለምን ጠየቅሽኝ? እኔ እሺ የምትል አልመሰለኝማ። እሺ አሁን ሳትዋሽ ንገረኝ። ቅድም አሸንፌያለሁ አላሸነፍኩህም? አላሸነፍከኝም። አሸንፌያለሁ እንጂ። እንዴ ቆይ ለምንድን ነው የምትዋሸው? እንደውም ሁለቴ ተወዳድረን ሁለቱንም ጊዜ አላሸነፍኩ። ግድ የለም በቃ አሸንፈኸኛል ብቻ በልልኝ። ለማንም ደግሞ አልናገርም። ማንም እኮ የለም እዚህ። ለአንተ ልንገርህ ወይስ ለካሜራው? የምን ካሜራ? ወይ በርቷል እንዴ? አይዞ አሁን ድጋሚ ልንወዳደር አይደለ? ያኔ ስትሸነፍ ሽንፈትህን ትቀርጿል። ደግሞ ስማ እንደ ቅድሙ ይሄ አጫጭር መንገድ ምናምን ነገር አንወዳደርም። ከተወዳደርንም ረጅም መንገድ ነው። እሺ? ኧረ እባክህ ረጅም መንገድማ ፖሊስ ያባረር ለምደው። ቀደም የሮጥንባት እዛው ቦታ ላይ ነው የምንወዳደረው። ከፈራ ደግሞ ፈራው ማለት ትችላለህ። ማን ልፈራ? ቀደምም እኮ ሁለት ያሸነፍከኝ ድንጋዩ አንሸራቶኝ ወድቄ ነው እንጂ ብዙ አታከት። እሺ? እንዴ ሌባ ብቻ አልነበርክ እንዴ? ከመጀመሩ ነው ደግሞ ውሸታም የሆንከው። ሲጀመር ድንጋይ የማደናቀፍ ነው እንጂ የማንሸራተት ባህሪ የለው። ባህሪህንም ካወክ ጥሩ ነው። ምንድን ነው? ትላንት የተቸገሩትን አበላለሁ ብዬ አልነበረም? ከጩባው ሌላ መጽሐፍ ሳነብ ምግብ መስራቱን እርስት አደረኩት። ስለዚህ ለምን ልብስ አንሰጣቸውም ብዬ አሰብኩኝ። እና ይታኘክላቸዋል ብለሽ ነው? ይታኘክላቸዋል ብለሽ ነው? ወይኔ 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 ወይኔ! ኧረ እኔ አንፍሬውንኩ ልጅ እኮ ነኝ። ይሄ እኮ የኔ ልብስ ነው። እና ይሄ እኮ የኔ ልብስ ነው። ያው ሁሉም የኔና አቡ ልብስ ነው። አረ የኔም ልብስ አለበት እንዴ? ባሉ ቁጭ አድርጉትና ለድሃ ይሰጥ። ኧረ እባክሽ እኛን አደህይተሽ ነው እንዴ ለድሃ የምትሰጪው? ይሄም ደግሞ የኔ ልብስ ነው። ይሄም የኔ ነው። ይሄም የኔ ነው። እና ለተቸገረ ልብሱን አትሰጡ? አንሰጥም። እንደዛ ከሆነማ እኔም አልሰጥም። ቆይ ለምንድን ነው እጅሽ ላይ ተነቀሽው? እንደኔ ደረትሽ ላይ ተነቀሽው ነበር እንዴ? ኧረ እባክህ ለማየት እንዲመች ነው ነበር። ቆይ እቤት ስንገባ አሳያለሁ አላልሽኝም? አሳይኛ። መጀመሪያ አንተን አሳየኝና ከዛ አሳይሃለሁ። አንተ ቁጭን ያደረገኝ ግን እስከነ ሜካፕ ቢሆን ጥሩ ነበር። ይሁን። አሁን ደግሞ ያንቺን አሳይ። መቼ አሁን? ታዲያ እኔን አየሽ አይደል እንዴ? አሁን ልተኛ ስለሆነ በቃ በኋላ አሳይሃለሁ። እንቅልፍሽ ሳይመጣ ነው እንዴ የምትተኙ? ያው መጣ። ውሮ ንቅሳቱን የምታሳይ እንኳን አሳይኝ። ካላሳይሽ ንቅሳቱን ከዚህ ወዴትም አልሄድም። በቃ እሺ። ይኸው ወደድከው? ቀስ ብለሽ አሳይኝ እንጂ አላየሁትም እኮ። ጭቅጫቃ ነው። እሺ ይኸው ይኸው ይኸው። እንዴ የታል ንቅሳቱ? እንዴ ወይኔ ወይኔ! ቅድም ስንመጣ ጥለህ ነው ይሆን እንዴ? አይ ወይ ደግሞ ተሽራቱ ገብቶ ይሆን እንዴ? ጭራሽ አልተነቀሽኝም አይደል? በቃ አልተነቀስኩትም እንዴ። እኔ ቀላል መስሎኝ ነበር። በቃ መርፌውን ሳይ በጣም ነው የሚያስፈራው። ተውኩት። እና ከመነቀሴ በፊት አትነግሪኝም ነበር? እኔ ብቻውን ደረቴ ላይ ተነቅሼ ሰው ሳይ ምን ይላል? አትገላለጥ ነው የሚል። እኔ ደግሞ እቀድምህና ጠብቄ እፈነክትሃለሁ። እሺ 1 2 3 ብዬ ስቆጥር ነው የምትሮጡት። አንቺ ምንድን ነው እንዴ? እሺ ልጀምር ነው። 1 2 3 እንዴ ምን እያረጉ ነው? እንዴ እየሮጡ ነው። ለምን? እግር ስላላቸው። ሰፈር ረበሻችሁ እየተባለ ጭራሽ ትሯሯጣላችሁ። እናንተ የተረገማችሁ እግሬን ሰበር